በዚህ ዘመን ሰው ራሱን ማመን ራሱ ከብዶታል። ማንም ይሆን ማን ሰው ስላንተ ያለው የተሻለ ወይም የተበላሸ ግንኙነት ግንዛቤ የሚለካው አንተ በነገርከው ልክ ነው። በዚህ ምድር የተሻለ ህይወት እንዲኖራችሁ ከፈለጋችሁ እነዚህን 10 ነገሮች ለማን ትንፍሽ እንዳትሉ። ምርጫው እናንተ ነው። በህይወት ለማንም መናገር ከሌሉባቸው 10 ነገሮች መካከል የመጀመሪያው ነጥብ መንፈሳዊ ህይወትህን። መንፈሳዊ ህይወት ማለት ለሰዎች የምታሳየው ወይም የምትናገረው ሳይሆን በአንተና በምታመልከው ፈጣሪ መካከል ያለ ሚስጥር ነው። ከምድር ወደ ሰማይ የምትሸጋገርበት መሰላል ነው። ዋጋህም በምድር ሳይሆን በሰማይ ነው። የሚሰጥህም ራሱ ባለቤቱ ነው። ደግሞም በስራ ሳይሆን በቸርነቱ ነው። ታዲያ ይህንን ድንቅ ኮኔክሽን ለሰዎች በሰዎች ዋጋ እንዳናቆት ሙገሳን ፈልገህ እንዴት ትልቁን ዋጋ በቃላት ትቀብረዋለህ? ዋጋን ታጣበታለህ። በከንቱ ውዳሴ ታቆሽሸዋለህ። ጥሩ ግንኙነት ካለህ አሳየው። በባለቤቱ ተገምግመህ ዋጋ አይን ያላየው ጆሮ ያልሰማው ስለሆነ እንጂ ከእጁ ትቀበላለህ እንጂ ወርቅን ከድቃቂ ሳንቲም ጋር አትጨምረው። ሁለተኛው በህይወታችሁ ለማንም መናገር የሌለባችሁ ነገር ስኬታማ ከመሆናችሁ በፊት ስላሳለፋችሁ መራራ ቀናት፣ እንቅልፍ ስላጣችሁባቸው ቀናቶች፣ ስለ ውጣ ውረዱ፣ ስለ ትችቱ፣ ስለ ውጅብሩ ለሰዎች አታሳይ። ሰዎች ይህንን ስትነግራቸው ወይ አልፎለት ትናንት አናውቀውምና ትናንት ስለምን እንዳልነበረ እያሉ ጥረህ ያገኘውን ሀብት እንዳታጣጥም ያደርገዋል። ይህን የሚሉ ያንተ ስኬት ስለሚያስቀናቸው እንጂ እንዳንተ መሆን እኮ ይፈልጋሉ። ስለዚህ ዛሬ ላይ ስላለህበት ስኬት እንጂ ስለነዛ መረራና ጨለማ ጊዜያት ለማንም አትናገር። ትናንትን ለራስ ያዘውና ስኬትን አጣጥም። ሶስተኛ ለማንም መናገር የሌለባቸው ትልቁ ፖይንት ስህተት የሰራህባቸውን ጊዜያት። የሰው ልጅ ሁሌም ከስህተት የጸዳ አይደለም። ስህተት ግን የሚነገረው ለፈጣሪ ሲሆን እርሱም ላለመድገም በጸጸት ነው። ይህንን ለሚስትህም ቢሆን አትንገራት። ምክንያቱም አይጠቅማትም። ይልቅ ከስህተትህ ቢያንስ ራስህ ተምረህ ድጋሜ ላለመውደቅ ትልቅነቱ ነው ሳለ የባሰ ለሰው ተናግረህ ዛሬ ምን ሳክስህን ትነፋለህ አናውቅህም እንዴ እንዲሉህ አታድርግ። ለዚህ ደግሞ ትልቁ ሚስጥር አለመዘባረቅ ነው። አራተኛው ወሳኙ ለሰዎች መናገር የሌለባችሁ ትልቁ ነገር የፍቅር ግንኙነታችሁንና የቤተሰባችሁን ጉዳይ። ዛሬ የፍቅር ግንኙነቶች ትዳራችን የቤተሰብ ሚስጥር አደባባይ ይወጣና ድንገት በመካከል ጥል ቢፈጠር የወንድ ጓደኞች እንዴት ብትንቅህ ነው አንተን የመሰለ ሸበላ አፈሰች፣ አንተን ሀጉል የተልፈሰፈስከው ምድር ሁሉ ሴት በሞላበት ይሉታል። አንተም እውነታቸውን እኮ ነው ብለህ እነሱን አምነህ ስንቴ የሰራኸውንና የገነባኸውን ተቋም ውሃ በማያነሳ ጥል ታጠዋለህ። ስታገባ ያረዱ ሰዎች እንድትፋታ ግን ያግዙሃል። ስለዚህ መጠንቀቅ ይኖርብሃል። ደግሞም የሰው ሀብታም ጥሩ የተማረ ቤተሰብ ላንተ ላይሆን የቤተሰብን ጉዳይ አደባባይ አውጥተህ የማትዳኝበት ዓለም ውስጥ ትገባለህ። ይልቅ ጥሩ የህይወት የፍቅር ግንኙነት ካለህ ለራስህ ኑሮ። ጥሩ ቤተሰብ ስለሰጠ ፈጣሪህን አመስግን እንጂ ለአደባባይ ራስህን ገላልጠህ ኋላ ብር እንዳይብስብህ። ግንኙነትህን ካጣ በኋላ ትናንት ተዋት ያሉህ ወይም ልትቋረጥ የነገሩህ ሰዎች ጓደኞቹ በሙሉ ራሳቸው ቁመህ ልትቀር ነው እንዴ ልትቀሪ ነው እንዴ ይሉሻል። ስለዚህ የቤትህን ጉዳይ በቤት ያዘው። አምስተኛው እና ለሰዎች መናገር የሌለብህ ነገር ቤት ውስጥ ምን እንዳለህና ምን አይነት ህይወት እንደምትኖር፣ ምን አይነት ቤት እንዳለህ ወይም እንደተከራየህ ይህንን ስትናገር አለው ብሎ የሚያስብህ ለካ ከኔ የባሰ ጭቃ ቤት ነው የሚኖረው ጉረኛ፣ ለካ ፍሪጅ እንኳን የለውም 24 ኢንች ቲቪ ይዞ ነው እንዴ ሲኒማ እከታተላለሁ የሚለኝ፣ ይጎርራል እንዴ ለአራት ሰው 1 ሜትር ቁም ሳጥን እየተጠቀመ መኝታ ቤት እንኳን ሳይኖረው አንድ ዘመናዊ ዕቃ ሳይገዛ ከእጅ ወደ አፍ እየኖረ ብለው ከላይ ወደ ታች ፈጠፍጠዋል። ይህ ሁሉ ዝም ባለማለት የመጣ መዘዝ ስለሆነ አንተ ግን ዝም በል ወዳጄ። ከቻልክ ሰዎች መቼም በአንድም በሌላም መጠየቅ ስለማይሰለቹ አንተ ግን ወሬን በወሬ እያስቀየስክ ላሽ በላቸው። ይልቅ ካለህ እንጆይ ተደሰትበት። ከሌለህ ግን ሰርተህ ራስን አሻሽል። ቢኖርህ እንኳን ሰዎች ካንተ በላይ አላቸው። ባይኖራቸውስ ያንተ ለነሱ የነሱ ላንተ አይሆንም። ስለዚህ የቤተሰብህን ጉዳይ በቤት ያዘውና ህይወትህን ኑር። ስድስተኛው በህይወታችሁ ለማንም መናገር የሌለባችሁ ነገር እቅድህና ወደፊት መሆን የምትፈልገውን ለማንም አታውራ። ጭራሽ እቅድህ መሬት ላይ ፍሬ ማፍራት ካልጀመረማ መጀመሪያ ቤተሰብ፣ ጓደኛ፣ የሚቀርብ ሰው በሙሉ በፍቅር አዋዝተው ይህ አይሆንህም እያለ ጀምሮ የወደቁትን ሰዎች ዝርዝር ሊነግርህ ይጀምራሉ። በቃ ውጤትህ ያውራ። በስራ ተገለጥ። ሰዎች በውጤትህ ተደንቀው ትናንት የምናውቀው ጓደኛችን
አብሮን የተማረ ጓደኛችን እኮ ነው። እንዴት አሰበው? እንዴት የዚህን ያክል ሊቀየር ቻለ? የት ሄዶ ቢማር ነው እንዴት ቻለው? በጣም ሩቅ ሄዷል እኮ እሱ እኮ ግን ድሮም አስተዋይ እና አዋቂ ነው እንዲሉ የውጤት ግብዳ ዱብ አደርግባቸው እንጂ ነገ የምትሆነውን አታውራ። የሰውነት ቅርጽህን ከሆነ ማስተካከል የፈለከው ለ6 ወር ትንፍሽ ሳትል ተደብቀ ስራና ተቀይረህ አሳያቸው። ገቢህን ከሆነ ማስተካከል የፈለከው ዛሬ እየራበህም ቢሆን እስኪል ተማር፣ ቀንም ሌትም ማሳደገህ ውጤትህን አሳያቸው። በቃ ዳይ ወደፊት። ሰባተኛውና ለሰዎች መናገር የሌለብህ ነገር ለማሸነፍ እየታገልክ ያለውን ነገር። የሰው ልጅ ሁሌም ደካማ ስለሆነ ሁሉም ሰው በህይወቱ እየታገለው ያላሸነፈው ተግባር አለው። አንተም ይሄን ተግባር ለአንዴና ለመጨረሻ ጊዜ ተሰናብተህ ከጦርነት ተቀላቀል። ሰዎች ስላንተ ለማወቅ ካላቸው ጉጉት የተነሳ ምን ያስደስትሃል? በምን ትቸገራለህ? ምን ትጠላለህ? ምን መሆን ትፈልጋለህ? ይሉሃል። ይህንን የሚጠይቁህ ግን የሚያስደስትህን እያቀረቡ በምትጠላው ነገር አንተን ለማጥመድ እየተዘጋጁ እንጂ አዝነውልክ አይደለም። ስለዚህ ጦርነትህን ራስህ ብቻህን አሸንፍ። ለማንም ይረዳኛል ብለህ በሌላ ጦርነት ራስህን ከፍተህ አታሳይ። ስምንተኛውና ለሰዎች መናገር የሌለብህ ነገር ብርታት የሆኑህን የምትጠቀምባቸው ህይወት ህጎች ካሉ ለራስ ያዛቸው። ከነበረ የህይወት ጎዳና አውጥተው ሰው ያደረጉ መጽሐፍቶች ካሉ ዩዚት ተጠቀምባቸው። ለነገ የተሻለ ህይወት ተጠቀምባቸው። የራስ ህይወት ፍልስፍና ወይም ሪፈረንስ የምታደርገው ሰው ኃይል የሚሆንህ ሚስጥር ካለ ለማንም ትንፍሽ አትበለው። ምክንያቱ ደግሞ ሰዎች ይህንን ስትነግራቸው እኮ እኔ እኮ እሱን ትናንት ጠንቅቄ አውቀዋለሁ፣ ለካ ኮርጆ ነው፣ ለካ የራሱ ፕሪንሲፕል አይደለም፣ የማይዘልቅ ዝክር በጠጅ ይጀምራል እያሉ መተረት ይጀምራሉ። ይህንን በርዝ የሚረጩብህ እነሱ በምንም ሞክረው ስላልተሳካላቸው ያንተ ስኬት ስለሚያስቀናቸውና አንተ ምናልባት ጆሮ ከሰጣቸው ደግሞ ልክ ይሆኑ እንዴ ብለህ ራስህን ጤናማ ስኬትህን እንድትጠራጠር አድርገው ለማድረግ ስለሆነ፣ ስለዚህ ከዚህ ሁሉ ዝም ብለህ ስራህን ስራ። ዘጠነኛውና ወሳኙ ነገር ደካማ ጎንህን ለሰዎች አትናገር። ብዙዎች በስራው ዓለም ደካማ ጎንህ ምንድነው ሲባሉ ጠንካራ ጎናቸው ነገር ግን ደካማ ሊያስመስሉ የሚችሉ ነገሮችን ይናገራሉ። ለምን ሲባል ደግሞ ለምሳሌ ሁሌ 4 ሰዓት ነው ስራ የምገባው ብትል ማን ይቀጥርሃል? ስራ ማግኘት አትችልም። ሰዎች ስላንተ ደካማ ጎን ሲያውቁ በቁስልህ ላይ እንጨት መስደድ ይጀምራሉ። ለዛ ደግሞ ከዛ አንተ እውነትም እየተናገርክ ቢሆን እስከ እውነት ትደበቃለህ። ብዙ ጥንካሬ እያለህ በትንሽ ደካማ ጎን ይሸሽጉሃል። በቃ ኃይልህን ታጣለህ። የጀመርከው ሁሉ ጫፍ ሳይደርስ መበላሸት ይጀምራል። መጨረሻ ላይ ራስ ተስፋ ቆርጠህ እኔ በቃ አልረባም እውነታቸውን ነው ማለት ትጀምራለህ። ደካማ ጎን ከቀን ከቀን ታገለው እንጂ ለሰው ብትናገር ዋው እንዲህ ልጠብቅህ ነው እንዴ? ይልቅ ጠንክረህ አሳያቸው። 10ኛውና በዚህ ቪዲዮ በህይወታችሁ ለሰዎች መናገር የሌለባችሁ ሚስጥር የገንዘብ ምንጫችሁን ወይም የገቢ ምንጫችሁን ለሰዎች አትናገሩ። ገቢ ትንሽ ይሁን ትልቅ ለሰው ብትናገረው ምን ሊጨምርልህ ይችላል? በቂ ገቢ ካለህ ራስህን አስተዳድርበት። በዙሪያህ ላሉ ድረስላቸው እንጂ ለሰዎች መዘባበቻና ቡና መጠጫ አትሁን። አንዳንዶች 6000 ደሞዝተኛ ነኝ ይሉና 7000 ቤት ይከራያሉ። አንተ ገንዘቡ የትም አምጥተህ ልትኖር ትችላለህ። ሰዎች ግን ውጨቃ ላይ ናቸው። ግን የራስ ችግር ነው። ዝም ብትል ኖሮ ምን የሚፈጠር ነገር አልነበረም። ስለዚህ የመጨረሻው መልእክት ገቢህን ለሰዎች መናገር የለብህም። በዚህ ትተቻለህና። በዚህ ቪዲዮ እንደተጠቀማችሁ አልጠራጠርም። በሌላ ቪዲዮ እስክንገናኝ ድረስ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አመሰግናለሁ።